ኡስታዝ አንድ የሆነ ያቀረብነው ነገር ነበርና እኔና አነስ እሱ መናገር ስላለብን ነው። ሜሩን አንድ ጊዜ ትታገሽናለሽ። ያው ለክርስቲያን መምህራኖች ምናልባት ስም መጥቀስ ይኖርብናል። አነስ እንጥቀስ እንዴ? ስም ይጠቀስ ነሰሰሪ ይመስለኛል። ልጆቹም መታወቅ አለባቸው። ያ በትክክል። ስለዚህ ያው ቃሌና አይ ቲንክ አትናቴዎስ ይመስሉኛል ምናልባት ባለሳሳት አማን ማለት አማን፣ በጣም ይቅርታ አማን፣ ቃሌና አማን ውይይት ቀርቦላቸው ነበረ። ያቀረብንላቸው ውይይት ምንድን ነው? ያው ፕሮቴስታንት ቤት ነው ያሉት እነሱ እንደምታውቁት በፕሮፌሲና በነገረ ክርስቶስ ሙሉ ክርስቶሎጂ በቃ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም በሚለው እንዲሁም ደግሞ በፕሮፌሲ አሁን በምናወራበት ነቢ ስ ሰለም በባይብል አሉ ወይስ የሉም በሚለው እናውራ አለን። መልሱ ምንድን ነው? እስቲ መልሱን ከአነስ እንሰማለን ማለት ነው። እና እስቲ መልሱን ንገረን አነስ፣ ምንድን ነው የተመለሰልን? መርሃባ። ያው ኢብሮ እንዳላችሁ 2-2 ኦፊሻል የሆነ ዲቤት እንግባ ብለን ጠራ ናቸው። ከዚህ በፊት ሰምታችሁ ከሆነ አንድኛው ማለት ነው አይ ቲንክ አማን የሚባለው ማለት ነው እና ከዚህ ቀደም ምን ሲናገር ነበረ? ሙስሊሞች አለ አንድም ደና አርጊመንት የላችሁም አለ። ላይክ በቃ አርጊመንቶቻችሁ ባክዴትን ነው። የነ አህመድ ዲዳት ከነ ዛኪር ናይክ አርጊመንት ውጡ አለ። ፖድካስት ላይ ቁጭ ብለው ጋይዝ ይሄንን የሚናገረው ማለት ነው እና በጣም ተራርቀናል ምናምን አለ። በንቀት ተሞልቶ በቃ በጣም ንቆን እንደዛ ሲያወራ ነበረ እና ከዚህ በፊት በኢብሮ ምን እንደሆነ ሁላችሁም የምታውቁት ነው። ሁላችሁም ታውቁታላችሁ በኢብራሂም ምን እንደሆነ ምን እንደተፈጠረ እና እንዴት ሆኖ እንደተሸኘ ታውቃላችሁ። እና ድጋሜ በነብዩ ሰለላሁ ላይ በጣም በርካታ ጊዜ ቪዲዮ ሰርቷል። ከዛ በኋላ አንድ ወንድማችንን ዲቤት ራሱ ጠርቶታል እና ናተወያይ ተባሉ 2-2 ማለት ነው። 2v2 ስርዓት ያለው ውይይት፣ ስርዓቱን የጠበቀ ጩኸት የሌለበት ሆስት፣ ትልቅ ሆስት ያለበት ታላላቅ ሆስት ኖሮ እነዛ ሆስቶች ዲቤቱን በትክክል በሚቆጣጠሩበት ቦታ ኑ እንወያይ ተባሉ። ነገር ግን ላይክ በዚህ ርዕስ ተወያይተናል፣ ድጋሚ አንወያይም። በምን በፕሮፌሲ ማለት ነው። እነሱ ሲያደርጉት የነበረውን ብናወራ አላሁ አክበር ተውት። አንድ ዲቤት በሳምንት ውስጥ በአንድ ርዕስ በሳምንት በሁለት ሳምንት ውስጥ በተመሳሳይ ቶፒክ ሁለቴ ዲቤት ሲያደርግ ነበር አንደኛው ልጅ ማለት ነው ከአንደኛው ከኦርቶዶክስ ልጅ ጋር። ኤኒዌይ እሱን እናስቀምጠው። ግን ና ተወያይ ሲባል በዚህ ቶፒክ አልወያይም ብሎ ቶፒክ ቀየረ። ቶፒክ ቀይሮ መጣ በአባቶች ላይ እንወያይ ያለ። ከዛ ምንድን ነው ያለው? ለአነስ በሄሬኔዎስ ላይ ጥሪ አቅርቤልሃለሁ አለ። በሄሬኔዎስ ላይ ስታወራ ሰምቻለሁ፣ በሄሬኔዎስ ላይ ጥሪ አቅርቤልሃለሁ አለ። በደንብ አስተውሉ። እኔ ቅድመ ኒቂያ አባቶች የኒቂያን ስላሴ ያውቃልኑ ብዬ በማነሳበት ወቅት ሄሬኔዎስን ከአንድ ከሁለት ቀናት በላይ አንስቼውም አላውቅም። ባነሳው ቁጥር በርካታ አባቶችን በርካታ አቃቢያንን የክርስቲያን አቃቢያንን የጠራውት ለዲቤት ዩስጦስ ሰማዕቱ ላይ ነው። ግን ይህንን ጆሮ ዳባ ብሎት ና ሄሬኔዎስ ላይ እንወያይ አለ። ከዛ እኔን በጣም አስገረመኝና ኦኬ ኑ ሁለቱንም ቶፒክ በኔም ሄሬኔዎስ ከዛ በኋላ በማን ነው ዩስጦስ ሰማዕቱን ይዘን ሁለቱንም ይዘን እንወያይ ተባባልን። ከዛ በኋላ አልወያይም ብሎ አሁን ቀረ ማለት ነው፣ ከተቀበልነው በኋላ ማለት ነው። ኢብሮም ደግሞ ያቀረበለትን ርዕስ ኢየሱስ ፈጣሪ ነው በሚል በተገደበ ርዕስ እንወያይ አለ። ኖ ይህንንም በሚያጠቃልል ህዝቡን በሚያረካ በነገረ ክርስቶስ በአጠቃላይ እንወያይ ተባሉ። እምቢ ሲሉ ማለት ነው ለሎለት። ከዛ በኋላ አልመጡም፣ ድጋሜ በሚያሳዝን ሁኔታ አልመጣም፣ አልወያይም በዚህ ርዕስ አለ እና ታዘቡ። ያ ጀማ እዚህ ውስጥ ያላችሁ ሁላችሁም በደንብ ታዘቧቸው እነዚህ ልጆች ማለት ነው። እኛ ፊት ቀርቦ አይወያዩም እነዚህ ልጆች፣ ቤታቸውን ከፍቶ ግን ያወራሉ። እና ይሄንን በደንብ እንድታስተውሉ ነው። እና ቀጥል ኢብሮ። እና ኡስታዝም ትዝብትን መግለጽ ትችላለህ። ቀጥል ኡስታዝ። ኡስታዝ ከመቀጠሉ በፊት ጀዛከላ አነስ፣ እኔ በጣም የገረመኝ ነገር ማለት ነው እኔ ያቀረብኩት አውጥተን ማንበብ ምናምን እንችላለን፣ ሁሉም አለን መረጃውና ያው አይደረግም እንጂ ምንድን ያደረግነው ያው ክርስቶሎጂ እና ፕሮፌሲ ነው መጀመሪያ የተባለው።
ሰው እኔ በክርስቶሎጂ እኔ ብቻ አይደለም እኔና አነስ ሁለታችንም 2 ለ2 አነስም ክርስቶሎጂንም ፕሮፌሲም እኔም ክርስቶሎጂም ፕሮፌሲም ሁለታችንም አንድ ላይ እንግባ ተባለ። ከዛ ምን በቃ እኔ ያልኩት እኛ ያልነው እኔና አነስ ምንድን ነው ያልነው ለአንዴና ለመጨረሻ ጊዜ ህዝቡ እረፍት ያገኘ በቃ። ምክንያቱም እኔ ሁል ጊዜ ስለ ክርስቶስን አወራለሁ እንደምታውቁት፣ አነስም ሁል ጊዜ ፕሮፌሲን ያወራል። በቃ እኔና እሱ መርጅ ሆነን አንድ ላይ ሁለቱንም ይዘን እንግባ በቃ ይረፍ ህዝቡ እረፍት ያገኘ ስንላቸው ማምለጫ ምን ተደረገ? ስፔሲፊክ የሆነ ርዕስ ይዳሳል እኮ ርዕሱ ክርስቶሎጂ ውስጥ እኮ ይዳሳል። ኢየሱስ ፈጣሪ ነው ፍጡር ነው የሚለው ይዳሳል እኮ ጋይስ። እኛ ሲጀመር እኔ የባህሪ አምላክ አይደለም ብዬ ነው ማምነው ኢየሱስ እንጂ አምላክ አይደለም ብዬ አልከራከርም። ማንም ሙስሊም እንደዛ ብሎ የሚከራከር የለም። የባህሪ አምላክነቱን ሲገልጽ ፈጣሪ ነው አይደለም በሚለው መናገሩ አይቀርም። ግን ቀየረውና ምናደርገው ቃልዬ እና የእሱም ወገን አንድ ላይ የሆኑት ከማን ጋር እንዳወራ እናውቅም። እኛ የጠራነው 2 ሰው ነው። ከዛ ምን አሉ ኖ ስፔሲፊክ በሆነች በዚች በቃ እችን የምታለው አርዕስ እችን በዚህ እናርጋለን። ከዛ ፕሮፌሲ ያው ታውቃለህ፣ ፕሮፌሲን የሚመጣ አንድም ክርስቲያን የለም ሲጀመር። ይህን ነው በኢየሱስ ክርስቶስ አምላክነትም አንድም የሚመጣ ክርስቲያን የለም። አሁንም ልንገራቸው። ስለዚህ ከዛ አነስን እንዳለው እንግዲህ ባላለውና ባልዋለበት ስታወራ ሰምቻለሁ ብሎ የውይይት ጥሪ አልጠራም። ስለዚህ ታዘቡ እንግዲህ አላ ያሳያችሁ። እኛ ይኸው አሁንም ሬዲ ነን። እኔና አነስ 2 ለ2 ማንኛውም የሚገባ ክርስቲያን ካለ በክርስቶሎጂ እና ምንድን ነው የሚባለው ፕሮፌሲ ማለት ነው። እያንዳንዱ የምታመጡትን የኢየሱስን አምላክነት እንዳለ ጥለነው ለነቢዩ ሰለላሁ ዐለይሂ ወሰለም አድርገነዋል። በጣም እናዝናለን። ስለዚህ እንደዛ ነው። ለማንኛውም አሁንም ካለ መግባት የምችሉ ሰዎች ካለ ጥሪ እያቀረብን ነው ስቲል። ስለዚህ አስተያየት መስጠት የምፈልጉ ካላችሁ ኡስታዙና ቀጥልና ምናልባት ትዝብተን መናገር የምፈልግ ከሆነ ካልሆነ ያው ኢንሻአላህ እዚህ ድረስ ነው እንግዲህ ልነግራቸው የፈለግነው። እሺ አይ ቲንክ ኡስታዝ የለም። አይ ቲንክ ያው የለም። ይሄ ነው ያለው ነገር። የሚዋይ ማንም ክርስቲያን አፖሎጂስት የለም እኛ ፊት ማለት ነው። ከፈለጋችሁ በስላሴ ከፈለጋችሁ በክርስቶሎጂ ከፈለጋችሁ በፕሮፌሲ ከፈለጋችሁ ስክሪፕቸር አለ መዋየት እንችላለን ማለት ነው። ስክሪፕቸር ራሱ አስቀምጠን ማለት ነው በቴክስቹዋል ክሪቲሲዝም ማለት ነው ራሱ። ግን ማንም መጥቶ የሚዋይ ሙስሊሞች ፊት ቀርቦ የሚዋይ አንድ ክርስቲያን የለም። ይህንን አውቃችሁ ክርስቲያኖች ይህንን አውቃችሁ የሚያድናችሁ ጀርባችሁን የሚይዝ አንድም ሰው እንደሌለ አውቃችሁ እኛ የምናወራውን ነገር እዚህ ጋር መታችሁ ከኛ ጋር ዲስከስ አድርጋችሁ ነገሩን ብትቀበሉ ነው የሚሻላችሁ ማለት ነው። ያለውን እውነታ ብትቀበሉ ነው የሚሻላችሁ። ምክንያቱም ጀርባችሁ የሆነ ያውቃል ይሄ ሰው ይህንን ነገር እኮ እንትና ያውቃል ብላችሁ የምታስቀምጡት ነገር የለም። ምክንያቱም መጥቶ ስለማይወያዩ እነዚህ ልጆች ሙስሊሞች ፊት ቀርቦ ስለማይወያዩ ማለት ነው። ይህንን በደንብ እንድታውቁት ነው። ኤኒዌይ ይህን ሀሳብ ያነሳ ነው ማለት ነው። ያው ኢብሮም እንዳደረገላችሁ ጥሪውን ኦልሬዲ መድገሙ አስፈላጊ አይደለም። ስለዚህ ይህንን አውቃችሁ ክርስቲያኖች እንድታሰላስሉ ነው። ስለዚህ አሁን ወደ ርዕሳችን እንመለሳለን። ወንድሞች ሌሎች ሀሳብ ካላችሁ ኡስታዝ አወከርም አለ ማሂር ቀጥሉ። እኔ እኮ ትገርሙኝ። አይ ሞራላችሁ የሚገርም ነው ወላሂ ማሻአላ። እንዴት ነው ኢብራሂም? ቆይ አሁን ሁለቱም ሰዎች ከዚህ በፊት እኮ ውይይት ላይ ተናቸዋል አይደለም እንዴ? ከእናንተ ጋር እንዴት ነው አሁን መልሳችሁ ውይይት አድርጉ? እኔ ውሃ የሚጠጣ ነው በሚለው ርዕስ እንግባ ራሱ ብትሏቸው አይ ቲንክ እሺ ይላሉ ብዬ አላምንም። ሁለት ነገር ነው ወላሂ ቀላል አይደለም። እሺ ሁለት ነገር ነው። አንደኛ የሞራል በሞራል መነካት ነው። ሁለተኛ በያዙት ነገር አለመተማመን ነው። እንግዲህ አላህ ያሳያችሁ። በጀስቲን ማርቲር ዙሪያ በዩስጦስ ሰማዕቱ ዙሪያ እንወያይ ሲባል አይ በሄሬኒዮስ ዙሪያ ነው የምወያየው። እሺ ችግር የለውም ሄሬኒዮስንም ዩስጦስ ሰማዕቱንም ይዘህናና በሁለቱም ዙሪያ እናውራ ማለት ይሄ ቢግ ኦፈር ነው። ለምሳሌ እኔ እንደ አንድ ሙስሊም አንድ ክርስቲያን መጥቶ ከሰለፎች መካከል ሁለት አካልን ጠቅሶ እነዛ አካላቶች ሪሊ ተውሂድን ያምኑ ነበረ ወይ የሚል ውይይት እናርግ ቢለኝ የፈለከውን ምረጥ ነው። የተመቸውን አካል ማለት ነው። አስቡት ምን አይነት ውድቀት እንደሆነ።
ያ ማለት ነው አሁን በእኛ ዘመን ያለ አካል ለምሳሌ እኛ ካለፈን በኋላ አቡበከር ትክክለኛ የተውሂድ ትምህርት ያስተምር ነበረ ወይ ብሎ እንትን እንደማለት ማለት ነው። ይህንን አለመወያየት ማለት ክርስቲያኖች እንግዲህ ራሳችሁን ፈትሹ። ገና ጓዳው አልተነካም። እኔ እንደዛ ነው የሚታየኝ። ገና ነው ያልተነካው። የቸርች ፋዘር ገና አልተነካም። በሚመጥንና እንትን ባለ ደረጃ ገና እየተነካ የሚመጣ ጊዜ ትንሽ ለወገኖችም አዳጋች ነው የሚሆነው። ሁለተኛውም ርዕስ the same thing ነው። የኢየሱስን ፈጣሪነት አንድ ጥቅስ ቆላሲያስን ጠቅሶ በቃ እንደዚህ ሁሉ በርሶ እንደዚህ ተፈጥሯል ምናምን ብሎ ለመሞገት ይህን ጠባብነት ይዞ መምጣት ማለት ራሱ አሳፋሪ ነው። ለኦዲየንሱ ራሱ ክብር አለመስጠት ነው። ምናልባት የሙስሊሙን ኦዲየንስ በፕሮቴስታንቶች ይሰባሰበውት ከሆነ ነው ወይ እንደ አንድ ሙስሊም እኮ ይብሮ ምናልባት ይብሮ ማነስም እንደ አንድ ሙስሊም እኮ ከፕሮቴስታንት ጋር መወያየት እኮ የለበትም። ኦዲየንስ የለም፣ እውቀት የለም፣ ዜሮ ነው አሁን ላይ ባለው ደረጃ ማለት ነው። ግን እንደው ያሉትን ርዝራዦች እንያዝ በሚል ነው ውይይቶች ምናምን የሚደረጉት። የተወሰነ መማማር ቢፈጠር የተሻሉ ናቸው የተባሉ ሰዎች ማለት ነው። እንዲህ ላይቭ ላይ አሁን ክፉ አታናግሩኝ። ላይቭ ላይ ገና 30 40 ሰው የማያዳምጣቸው ልጆች እኮ ሊሆኑ ይችላሉ። ግን ሰው ይማራል በሚል ነው የተወሰነ ይሻላሉ፣ ረዥም ጊዜ ቆይተው ይሆናል በሚል ነው። እና ይህንን እምቢ ማለት እንግዲህ በጣም አሳፋሪ ነው። እና ይህንን ፖይንት ልስማው ብዬ በጣም ስስቅም ስለነበረ ያው መናገር 23 ወርዷል። እሺ 23 እያሉ ነው። እና ያ በጣም አሳፋሪ ነው። መታችሁ ታደጉ፣ ስላሴንም ይሁን ታደጉ። ፕሮፌሲን ተውት እንግዲህ አሁን 96 መጣ። ፕሮፌሲን ተውት፣ ይቅርባችሁ። እሱን ችግር የለውም። ሆዲፍ ጆሱን ግን ሌላው ላይ አውሩ፣ ቢያንስ ስላሴ ላይ አውሩ፣ ቸርች ፋዘር ማለት ነው፣ ነገረ ክርስቶስ ላይ አውሩ። አላህ ሂዳያ ይስጣቸው። እንግዲህ ይብሮ ቀጥሉ። አሚን አሚን። ይሄንን ለመናገር ነበር። አይ እሺ፣ ጀዛከላ ቡኪ። ግን እንዲህ ማድረግ አለብን። ያው እኔም ትንሽ ደክሞኛል። ከዚህ ጋር ስንቀሳቀስም አላዩኝም እና ያው አንዳንድ ማድረግ ያለብኝ ነገሮችን ማድረግ አለብኝ። ጀዛኩሙላሁ ኸይረን ለነበረን ቆይታ። እንግዲህ ውይይታችንን ጥሪያችንን ሰምታችኋል። መምጣት እንደምትችሉ ተስፋ እናደርጋለን። በዚህ በፕሮፌሲ ዙሪያ ብዙ ሰው ይሰልምባቸዋል። ሳይሰልምባቸው በፊት ኑና ተወያዩ። በመጀመሪያ ቃል ነበረ፣ ቃሌ ሙሀበላው ተብሏል። ቪዲዮ እንሰራለን አነስ። እሺ አነስ ቪዲዮ እንሰራለን። እውነቱን ኮላብ የሚደረግበትን ካወቃችሁት ይብሮ እንደዛ አድርጉና ቪዲዮ ኮላብሬት አድርጉና ያ እንሰራለን። እንደዛ ደግሞ ስትሉ እንትኖች ደግሞ ዝም ብሎ ደግሞ ማንም ሰው ደግሞ ዝም ብሎ ተነስቶ ይብሮን ተቀብያለሁ የሚሉ አሉ። ከድሮ ጀምሮ ፕሮፌሲ ላይ ይቀበላል። ምን ሆነ ነው? ለምለም ትቀበላለች፣ ለምለም ትቀበላለች። አይ ብዙ አካላቶች ሊኖሩ ይችላሉ። ይብሮ ዝም ብሎ ተቀበለው አላ አሁን አንተ ቼክም አታረጋቸውም። ቪዲዮ አሁን ለምሳሌ የተጠራችው ልጅ ቼክም አታቃትም፣ ቪዲዮንም ቼክ አታረግም። ከእኔ እንደዚህ ስላጋጠመኝ የሆነ ጊዜ እንደዚህ ውይይት ጠርቼ አልመጥም ምናምን ሲል ገባና እኔ ውይይትን ተቀብያለሁ ምናምን ሳይው ገና ቪዲዮ ራሱ መክፈት አይችልም ልጁ ማለት ነው። እና እነዛ እንትን በላ እንትን አቮይድ ባደረገ መንገድ ነው ካልተነገራቸው አስቸጋሪ ስለሚሆን ያ ውር ምናምን እውነት ነው መነገር አለበት። እና አነስ በቃ እንሰራለን ኢንሻአላህ፣ እንደዛ አድርገን ቪዲዮ እንሰራለን። እኔ ወላሂ ነው የምልህ አሁን በዚህ ሰዓት ባለንበት ሁኔታ ላይ ፕሮፌሲ ላይ እኛ ጋር ቆሙ የሚያወራ ካለ እኔ አነስ ምን ትላለህ? በዚህ ሰዓት ባለንበት ሁኔታ ማለት ነው። ያው ከአሁኑ ላይክ ህዝቡን ኢብሮ እንዳላችሁ ህዝቡን ብትታደጉ ነው የሚሻላችሁ። ላይክ ምንም አድርጉ፣ ከፈለጋችሁ ውጭ ሀገር ሄዳችሁ ለምናችሁም ይሁን ምንም አድርጋችሁ ብቻ ሪሰርች ስሩ። በቃ እኔ የምመክራችሁ ይሄንን ነው። ቀጣይ ደግሞ ጉድ አለ። ጉዱ ምንድነው? መጽሐፍ አለ። መጽሐፉ ሲወጣ ደግሞ መጽሐፉ ሁሉም ህዝብ ጋር ነው የሚዳረሰው። የዛኔ ምን እንደሚወጣችሁ ነው ማየት ፈልገው። እኔ የዛኔ ምን እንደሚወጣችሁ ነው ማየት ፈልገው። አላህ ሻሂዴ ነው። የዛን ጊዜ ምን እንደሚወጣችሁ ማለት ነው። ውጪ ሀገር እንኳን ታይቶ የማይታወቅ መጽሐፍ ነው ራሱ ማለት ነው። ውጪ ሀገር እንኳን ማለት ነው በዚህ ደረጃ የምንተማመንበት ነውና በጣም ብዙ ሶርሶች ምናምን የተካተቱበት ነው። በሶስት ሰዎች የተጻፈ ነው እና የዛን ጊዜ ምን እንደምትሆኑ አላህ ይሁናችሁ። ከምር
አላህ ይሁናችሁ ማለት ነው። እኔ ምንም አልልም የዛኔ ማለት ነው። ስለዚህ ገና ከአሁኑ ተዘጋጁ፣ ሪሰርች ስሩ ምናምን። ላይቭ ላይ እዚህ ጋር የምናወራው ማለት ነው በጣም በጥቂቱ ነው፣ በጣም በጥቂቱ ማለት ነው። በጣም በጥቂቱ ከላይ ነው ባይዜ እያወራን ያለ ነው ማለት ነው። ግን በፋይል ደረጃ ያሉ ነገራቶች፣ ለውይይት ያዘጋጀናቸው ነገራቶች ለውይይት እንኳን መጥነን ነው የምናወጣው እና መጽሐፉ ሲወጣ ግን አሮን ነው ምን እንደምታረጉ የዛን ጊዜ ማለት ነው። የዛን ጊዜ ወዳችሁ ሳይሆን በግዳችሁ ትመጣላችሁ ማለት ነው። የዛን ጊዜ ደግሞ የምንቀበላቸው ሰዎች ይሆናል። የምንቀበላቸው ሰዎች ከስንት አንዶቻችሁ ነው የምትሆኑት ማለት ነው። ኦኬ ኤኒዌይ ብቻ ኢብሮ ቅድም እንዳላችሁ ውር የምትሉት ምናምን ገስት ላይ ራሱ አናስተናግዳችሁም ራሱ ማለት ነው። ራሱ አትሉ። ኤኒዌይ ብቻ ቀጥል ኢብሮ። አይ በቃኝ። እኔ አሁን ሉጣ ደክሞኛል፣ ሀቂቃ በጣም ደክሞኛል። እራትም አልበላውም። እራት መብላት ብቻ ሳይሆን ሰላትም አልሰገድኩም። ልስገድ ኢንሻላህ። ገና እራት ሰርቼ ነው የምበላው። ጀርሟል እንዴ? ሰርቼ ነው ብለህ እንዴ? ታዲያ ማን ሊሰራልህ ነው? ማን ሊሰራልህ ነው? አያግባና ራሱ እንደዚህ መክተፊያው ራሱ ይምጣና እንደዚህ ይከታተፍና ከዛ ራሱ ድስት ላይ ይገባና ለምን አታገባም? ከዚህ ሁላ አነሱ ይሄ ፈትዋ ነው። ፈትዋ አይቻልም። ከተወርዳለህ። እሺ ካነን ቶሎ በል ባላ አነስ ኢብሮ እኮ እንደነቃሊ ትዳሯን መሸሽ ጀምሯል። እኔ እንደዛ ነው የሚታየኝ። አሁን ሳገባ ታያለህ። ያውም ደግሞ ማለት ነው ፔዳል እንዲሰርቼ ነው ማገባበት አርሰናል ዋንጫ ሲበላ ማለት ነው ትላለህ። ካናን መቼ ማታገባም አነስ አረላሽ ነሺ ከበላ አገባለሁ። በቃ ከበላ አይሰማ። አይ ቲንክ አነስ በዚህ ነገር ላይ ኤክስፐርት ስለሆነ አነስ ቢያብራራ ደስ ይለኛል። አነስ ይሄንን ፕሮፌሲ ሰምታል? ፓራብል ኦፍ ዘ ቴነንት የሚለው ማለት ነው ከአሪሲ ኪንጋ ወይ ደግሞ ቡኻሪ 7ኛው ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማቴዎስ 21 ላይ ያለው ይገናኛል አይደለ? ፋርመርስ ነው አይደለ? ማቴዎስ 21 ላይ ያለው ኢንሻአላህ በሰፊው እንመጣበታለን ራሱ ማለት ከዚህ በፊትም አውርተንበታል እኮ ካነ በውስጥ ጻፍልኝ። ግን ጥያቄ አለኝ እኔ እዛ ላይ ይሄ በማቴዎስ 22 ነው 21 አይመስለኝም። አይ ቲንክ አይደለ ወይስ 22? እኔ 22 ነው ጨረስ ነው። አሁን 21 ላይ እዛ ሄርኩለስ ወይ ደግሞ ማን ነው የሚባለው? ማን ነው በአረብኛው ማለት ነው? እሺ ኤኒዌይስ ሂረቅል ዐዚሙ ሂረቅል ማለት ነው። አሁን ሂረቅል ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩ ደብዳቤ ሲላክለት ያንተ ህዝቦች ነው የሚለው አይተዋል። ህዝቦች ኖርማሊ የተፈለገበትም እዛ ህዝቦቹ የራሱ ህዝቦች ምንድነው? እኔ ያየሁትን እይታ ነው የምልህ። እኔ ያየሁበት እይታ አንተ በህዝቦች ምክንያት ትጠየቃለህ የሚል ነው። ምናልባት ከምን ጋር እንዳገናኛችሁት አይደል ነው። እስቲ ሜቢ ላይገለጥልን ይችላል። አሁን እስቲ ምንድነው ሲያገናኛችሁት ከዛ ጋር ፋርመር የሚለው ሊሆን ይችላል። ግን ከፋርመር ጋር የራሱን ህዝቦች እንጂ ከአይሁድ ጋር የሚያገናኘው ነገር ያለ አይመስለኝም። ወላሂ አዕለም። እንዴት መሰለክ ኢብሮ ማቴዎስ 21 ላይ ካየኸው አምላክ እያደረገ ያለው ምንድነው? ሰርቨንቶችን ይልካል አይደለ? ሰርቨንቶቹን የሚልከው ወደ ማን ነው? ወደ አይሁዶችን ማን ነው? ወደ ሁሉም ህዝብ ይልካል። 21 ላይ ነው። ወደ ሁሉም ይልካል። መጀመሪያ ላይ ሲላክባቸው የነበረው መጀመሪያማ ለአይሁድ ነው የሚልከው። አይሁዶቹ ፋርመርስ ነው አይደል የተባሉት? ፋርመርስ ናቸው። ከዛ በኋላ ፋርመሮቹ ፐኒሽ ተደረገው አይደል? ከዛ በኋላ አምላክ ሰርቨንት ይልካል አይደል? ሌላ ከዛ እነዛ ሰርቨንቶቹ ድጋሚ ለማን ነው የሚላኩት? ለሌላ ፋርመሮች። ስለዚህ ፋርመሮቹ አሁን በዚህ ሰዓት እነማን ናቸው? ሁሉም እንዳለ ሁሉም ኪንግደም ያው አጠቃላይ ማለት ነው። እሱ ያለው ስለ ኪንግደም አወራ እንጂ አይሁድንም ያጠቃልላል።
የስ ሁሉም ኪንግደሞች እንዳለ ፋርመር ሆነዋል ማለት ነው አሁን አይደል? አዎ ገብቶኛል። አዎ አንደርስታንድ አድርጌያለሁ። ስለዚህ ግን አሁን አባባሌ የፈለግኩት ምን መሰለ፣ ፋርመር በሚለው ነገር እኮ እንስማማለን። ግን እዛ ጋር ሊትራሊ የተፈለገበት መጀመሪያ የነበረውን ፋርመር ማለትም እዛ ማቴዎስ 21 ላይ የተጠቀሰውን ነው ብዬ እኔ አልተቀበልኩትም። እንደኔ ነው የምልህ። ገብቶሃል የምልህ እንደኔ እንግዲህ ወይ ደግሞ አይበትና ኢንሻአላህ እነግርሃለሁ። ምናልባት አይበታለሁ ኢንሻአላህ። ኦኬ እንደኔ ነው። ይሄንን እንድል የሚያደርገኝ ነገር ምንድነው? ሙሉ ፓራብሉን ካየው ከፓራብሉ ውስጥ በሌላ ሐዲስ አሁን የኮርነር ስቶሩን አየን አይደል? አዎ። ስለዚህ ሐዲሱ ይሄንን ፓራብል ያውቁታል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደል? አዎ ያውቁታል። ስለሚያውቁት ነው ኮርነር ስቶን የተናገሩት። ስለዚህ እሳቸው ደግሞ የተሰጣቸው ምንድነው? ለምሳሌ ሐዲስ ላይ ኡቲቱ ጀዋሚዐል ከሊም ብለዋል አይደል? አዎ። በዚህ መሰረት በአንድ ቃል ያንን ፓራብል ሙሉ ለሙሉ ሪፈር የሚያደርግ ነገር ነው እየተናገሩ ያሉት ነው የኔ ሪዝኒንግ። አገባክ? ያ ትክክል። አንተ እኮ ትክክል ነህ። ተወስዷል። ማሻአላህ። እኔ አልታየኝም ነው ኢንሻአላህ። ትክክል። አሁን እዛ የሂረቅል ታሪክ ላይ ስንመጣ ቡኻሪ 7ኛው ሐዲስ ላይ የማትቀበል ከሆነ የህዝቦችን ኃጢአት ትሸከማለህ ነው የተባለው። ህዝቦች የተባሉት ፋርመር ሊባል ይችላል። ኦፍ ኮርስ ከዛ ጋር ተያይዟል የሚል እንደኔ የኔ ነይታ ነው። ኢንሻአላህ ባይሆን ያኛውን ሐዲስ አምጣ። የትኛውን ሐዲስ? የመጀመሪያው ቀደም ያልከው አጣውት ያልከው ሐዲስ ይሄኛው ነው መሰለኝ። በቃ ሌላ ታውቃለህ? ይሄኛው ራሱ ነው አሪሲን የሚለው። ኦኬ ይሄኛው ወላሁ አዕለም አይበታል ኢንሻአላህ። ሌላ ሐዲስ ግን አለ እንትን የሚል ማለት ነው። ይሄ ከተጠቀመክ ያዘው። ምን እንዴት አይጠቅመኝም? ከጠቀመ ያዘው አይባልም እኮ ስልክ የሚገናኝ ከሆነ ካገናኘከው። አዎ ምልህ እኔ እኮ አሁንም እኔ አሁን አልታየኝም ነው እያልኩ ያለሁት ካነን የመጀመሪያው ሐዲስ 7285 ላይ ያለው ማሻአላ በጣም የሚገርም ነው። እሱ በጣም አሪፍ ነው። ግን አሁን ይሄኛው እንደ አልታየኝም ወይ እኔ ትክክል ላልሆን እችላለሁ። ገብቶሃል? ግን አየዋለሁ ኢንሻአላህ። አሁን ምንድነው የምትሰጠኝ? ያ እንትን ምንድነው ከአላህ Subhanahu Wa Ta'ala ማነው ነብዩ ሰለላሁ ዐለይሂ ወሰለም አላህ ለዒሳ ያለውን ነገር የሚናገሩበት አለ። ኢነላህ ቃል ያ ዒሳ ኢኒ ባዒሱ ሚን ባዕዲከ ኡመተን ኢን አሳበሁም ማ ዩሒቡን ሐሚዱላህ ወኢን አሳበሁም ማ የክረሁን እሕተሰቡ ወሰበሩ ወላ ሒልመ ወላ ዒልም ፈቃል ያ ረቢ ከይፈ የኩኑ ሃዛ ለሁም ወላ ሒልም ወላ ዒልም ቃለ ኡዕጢሁም ሚን ሒልሚ ወዒልሚ። ስለዚህ ሐዲሱ ሰሒሕ ነው ዐላ ሸርሒል ቡኻሪ ነው የሚለው። ፖይንቱ ምንድነው መሰለህ? አላህ ሱብሓነሁ ወተዓላ ከነቢዩላህ ዒሳ በኋላ ሌላ ህዝቦችን እንደሚያስነሳ በሐዲስ የተናገረበት አለ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ማለት ነው። አላህ ለዒሳ የተናገረበት። እሺ ስንት ላይ ነበር ሐዲሱ? ቡኻሪ ሸርሕ ነው ወይስ ቡኻሪ ላይ ነው ያለው? ሶርሱን ስክሪንሻት አድርጌ ልላክልክ። ፎሎ ላድርግ። በቃ ላክልኝ ኢንሻአላህ። ጀዛኩሙላሁ ኸይረን። ካነን አላህ ይቀበል። አንተም ለሰጠኸኝ መረጃዎችም ኢንሻአላህ ያኛውን እኔም አየዋለሁ ኢንሻአላህ። ወይ አልገባኝ ይሆናል አየዋለሁ። ችግር የለውም። ለማንኛውም መልካም አዳር ይሁንላችሁ። እስከሚዋጥልኝ ድረስ እኔ ካልገባኝ አልቀበልም። ለዛ ማሌ ዘሰለሞን በጣም በቃ ምጠላው ጥቅስ ነበረ። የሚገርም ነገር እንዴ ጨዋታ አለ እንዴ ትላለህ? ማሌ ዘሰለሞን በጣም ነበረ የምጠላው። ግን አሁን ላይ እንደ ማሌ ዘሰለሞን በጣም የምወደው ጥቅስ የለኝም። በጣም ነው የምወደው። ለምን አልቀበለውም ነበር መጀመሪያ። አሁን ግን በጣም የሚገርም ነው። ይህንንም አይበትና እንግዲህ ሜይ ቢ ይጠቅመኛል፣ ለራሴ ይጠቅመኝ። ኮኔክሽን ፈጠሬ ከዛ ኮንቪንስ አደርጋለሁ። እስኪ ቆይ አሳያለሁ እንዴት እንደሚገናኝ። እኔ ኮንቪንስ አድርጎኛል ይገናኛል ብዬ ነው መሰለኝ። አሳያለሁ ኢንሻአላህ። አይ ምን ሆነ ነገር አሁን ደግሞ ኤል እሺ፣ አሁንም ልንካ ደግሞ ፐዝል መጣ ደግሞ ሳይዘጋብኝ ቶሎ ልውጣ ከዚህ ቤት።
እሺ አሁን ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጭ ኬኬ እሺ። አይ ኧረ እንዳይዘጋ የቤት ባለቀ ሰዓት ሊዘጋ ነው እንዴ? ኧረ ላላ ብለህ እንዴ ምን ሆነ ነው? ይሄን አላሁ አክበር ኤም እሺ አቡደ ዘይድ እሺ ምን ይሻላል ጀማው? ኮፒ ሊንክ አድርጉ እስቲ። ፋይናሊ አልሐምዱሊላህ። እሺ በሉ ሰላም አለይኩም ወራህመቱላህ። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ